በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እግዚአብሔር አምላክ ይክበር ይመስገን። ክብሩ ይስፋ የመድኃኔዓለም። እኔ በጣም ደህና ነኝ። ነገ እንግዲህ ሊቀ መላኩ ቅዱስ ሚካኤል ነው። ስለዚህ እስካሁን ድረስ የወዳጄ አባቴ የጠባቂ የሊቀ መላኩ የቅዱስ ሚካኤል ካህናት ብዙ ጊዜ መቄዶንያም አብረውኝ እየሄዱ ብዙ ነገር ያገለግላሉ። ግን ልብሰ ተክህኖ ለብሰን ምግብ አንበላም ብለው ለካህን አስተናግደውልኝ ነበር ወደ ቤት የሚመለሱት። ነገ ቅዱስ ሚካኤል ስለሆነ ይሄንን ከዚህ ጋር ነው አብሬ የምሰራው። ድንች ይቀራል። ድንች ደግሞ ተፈቅፍቆ እንዳይጠቆር ነው ቶሎ ያልተሰራው፣ እሱ ይከተላል። ይሄንንና ይሄንን እንዲሁም ደግሞ ይሄን የተያጠበ ድንች ነው። ይሄን እንደዚህ ሶስቱን በአንድ ላይ ነው የምሰራው። እንዴት እንደሚጣፍጥ ግን እንዳትጠይቁን። ይሄ ደግሞ አጥንቱን ለብቻው ነው የምከትፈው። ምክንያቱም እንትን ከማለቱ በፊት እንትን ይላል። ይሄ ከሽ የማለት ስሜት እንዳይኖረው ይሄ አብሮት ከገባ ቶሎ ስለሚበስል ያለኝ አማራጭ ይሄን እንደዚህ ክትፍ አድርጌ ከሽንኩርት ጋር ጥብስ አደረገውና ቀጣይ ይሄና ጎመኑ ወይም ቃሪያው ሲገባ በጣም ይጣፍጣል ማለት ነው። እና ውድ ተመልካቾቼ ዛሬ የሊቀ መላኩን የቅዱስ ሚካኤል ይሄ ስንግ ነው። ስንግ አገልግል ስለሆነ የምሰራ ስንግ ለመስራት ነው። ቃሪያው ይሄኛው ተከትፏል። ለእንትን የሚያስፈልገኝ በጣም ነው የሚያቃጥለው ሽታው ራሱ ተውት። ለሱ የሚያስፈልገኝ ተከትፏል። ይሄኛው ነጭ ሽንኩርት ነው። እንግዲህ ነጭ ሽንኩርታችንን እንደዚህ እያደረግን አልጫ ላይ አድርጌ ሾም ያለሁኝ። እንግዲህ በጣም ወደ 5 አይነት ነው የምንሰራው። ያው ያደክማል በርግጥ ቢሆንም እግዚአብሔር አምላክን አጋዥ አድርገን አብረን እንሰራለን። ይሄ ጋር ይሄው ብረት ድስት አለ። ብረት ድስት ከየትም ነው ያልኩት ብታው ከያለበት ማለት ነው። እና ወደ ተመልካቾቼ እንግዲህ ይህንን ይመስላል ሽንኩርታችን። ሽንኩርቱ እየታሸ ነው። ከዚህ በመቀጠል ሽንኩርቱን አሽተን ሲበቃ ቀጥታ እንትን አድርገን ወደ ዘይት አድርገን ለእንትኑ ነው ለምስሩ እንግዲህ ወደ ስራው ነው የምንገባው። ነገ ደግሞ ካህናት ሲበሉ ካህናት ምን እንደተሰማቸው ያለውን ነገር እንቀርጽላቸዋለን እዛው በቅዱስ ሚካኤል ደብር በቅዱስ ሚካኤል ደጅ። ይህም በረከት ብዙ ሰው ተሳትፏል ከራሴም ጀምሮ። እንዲያውም ዛሬ የሰማሁትን አንድ ምስክርነት ልንገራችሁ። አንድ እህቴ በሮመዳ እንደዚህ ተቃጥዬ የሰራሁበትን ደሞዜ አረቡ አልሰጥም ብላኝ በቃ በጣም ውስጥ ያዝኖ ነበረ። ከዛ እንደዛ ስትይ ቮይስሽን እንትንሽን እያደመጥኩ ነበር ዩቲዩብሽ ላይ። ከዛ ምን አልኩት ወዲያውኑ ቅዱስ ሚካኤል አባቴ ገንዘቤን ካሰጠኝ ለቅዱስ ሚካኤል 3000 ብር እልካለሁ ብዬ ወዲያው ከአንደበቴ ቃል እንደወጣ ሴትዮዬ ነይ ብላ ስጠራኝ አላመንኩም አለች። የሆነ ስራ ልታዘኝ ምናምን ነበር የመሰለኝ። ከዚያ በመቀጠል ነይ እንቺ ደሞዝሽን ከፈለግሽ ውሰጂ ብላ ደሞዜን ወዲያውኑ ሰጠችኝ። ደስ ብሎኛል። ቅዱስ ሚካኤል ይክበርልኝ ብላይ በጣም ነው ደስ ያለኝ። በጣም የቅዱስ ሚካኤል አምላክ እንግዲህ ሁላችንንም ይጠብቀን። ሁላችንንም ከመከራ ስጋ ከመከራ ነፍስ ይሰውረን። እውነት ለመናገር ለታመነው ለጠራው ይሄንን የሚገረግረው ጠላት ዲያብሎስ ነው። እግዚአብሔር አምላክ ደግሞ እንደ ዘልፍ አላፍ መላእክቱን ስንጠራ ደግሞ እሱ ተራዳዊ መላኩን ይልክልናል። በእምነት ከልብ ከጠራ ነውና አተራችን በስሎ እንደዚህ በጣም ታሽቶ ሽንኩርቱ ወጥቶለት ተሾሟል። ገና ውሃ ይቀረዋል። ግን አተሩ ገብቶ ደግሞ አሁን እንደዚህ ትንሽ ይጠበስና ከዛ ሾመዋለሁ። ብዙም ውሃ ያስፈልገው ምክንያቱም አተሩ ዛሬ በዛ ብሏል። ምክንያቱም አገልግል ስለሆነ የሚቋጠረው ዘይት እንዳፈርድብኝ እሺ። እኔ እንዲህ ነኝ። እኔ በቃ እንዲህ ነኝ። ትንሽ አልወድም። በተወደደ ዘይት በሉኝ። እንግዲህ ኢትዮጵያ ያላችሁ ታውቃላችሁ የኑሮ ሁኔታና ምን እየሆነ እንዳለ በአሁኑ ሰዓት ያው እንተዋውቃለን አይደል? እና ግን ቢሆንም አገልግል ስለሆነ በሌማት ነው የምቆጣጠረው። እንግዲህ ወደ 200 እንጀራ ነው ያዘዝኩት። ውሃ አለ እንግዲህ ካህናት 70 ወይ 60 ይሆናሉ ተብሏል። በላይ ደግሞ እንትን አሉ ዩቲዩበሮች ይመጣሉ ተብሏል። እነሱም አሉ። አብረን እንግዲህ ይሄንን ጥፍጥ ያለ በ5 አይነት ወጥ በደንብ አድርጎ የተቋጠረ ምግብ እንበላለን። ቀይ ስር፣ ምስር ወጥ፣ አልጫ ጎመንና ኖርማል አረንጓዴ ጎመን ጥብስና ጥቅል ጎመን በካሮትና በድንች የተጠበሰ አድርገን እንግዲህ ከ5ቱም አይነት ሲቋጠር እንዴት እንደሚሆን ይሄ በደንብ መታሸት ይችላል። ልክ እንደ ዶሮ ወጥ ምስር የሚያቆየው ቁሊት ነው። ዶሮ ወጥና ምስር ከዚያ ወዲያ እንኳን ምስሩም ቶሎ ይበስላል። ያማሸታሸት ነው እንትና እንዳፍታ ነው ጨመር ነው። ይሄን ግን በደንብ በውሃ ነው መጀመሪያ ላይ ማበስለው።
ሙትት እንዲልልኝ በውሃ ካበሰልኩ ወዲያ ነው። አሁን እየመጠጠ ነው ኦልሬዲ። ይኸውላችሁ ውሃውን ከመጠጠ ወዲያ ዘይቱን ግጥም አረግና አረግበየችሁ ትንሽ ነው ያለቻት ውሃ። ግጥም አረግ ዘይቱን ደግሞ በደንብ ጠብሰዋለሁ ከነጭ ሽንኩርቱ ጋር። ከዛ በመቀጠል ወደ እንትን እስኪ ምክር በኩሽና እንጀምር። ዛሬ እየሰራንም እያወራንም ማለት ነው። ምክር በኩሽና ያው ብዙ ይወዳታል አይደለ? ይሄም እስኪ ይፈላልን፣ ይሄንም እየሰራራን እንግዲህ ያው ምክር በኩሽናዬን ከእናንተ ጋር ይህን ሁሉ ስራ የምሰራው ብቻዬን ከሆነ ይከብደኛልና እንግዲህ ቅዱስ ሚካኤል ረዳት አጋዥ ሆነን አለው በስጋ አለው በነፍስ ይበላን ይጠብቀን ከክፉ ነገር። ብዙዎቹ በረከት ተሳትፎበታል። በእውነት ይሄ በአንድ ሰው የሚቻል አይደለም። ብዙዎቹ ከአሁን ፊት በየወር የማያቋርጡ 2 እህቶቼ፣ 2 ኢየሱስና አንድ እህቴ፣ እንደገና ደግሞ 2 ገብርኤል ብለሽ ብላለች፣ 2 ኢየሱስ እንዲሁ ብዙ ልጆች በረከት ያው ብዙ ባይሆንም በተለመደው አቅም ተሳትፈዋል። የውሃ የእያንዳንድ ነገር ራሱ መቻል ትልቅ ነገር ነው። በአሁኑ ሰዓት ሁሉም ነገር ጨምሯል። ሁሉም ነገር ነው የጨመረው እና ይሄኛውን የምጠብሰው እንግዲህ ለጎመኑ ነው እና ለድንቹ በጣም ብዙ ቅደም ተከተል አይሻውም። ድንቹም ሆነ ይሄ በደንብ ይበስላል። ይሄኛውን ተዘይቱ ካሁን ጥብስ አደረገውና ይሄኛው ትንሽ እንደተበሰለ ወይም አንድ 10 ደቂቃ እንትን እንዳለ ድንቹን አስከትለዋለሁ። ትንሽ ደግሞ እንደበሰለ ይሄኛው ይቀጥላል። ታጥቦ በማጥለያ ተደርጎ ለይቶለታል። ይሄን እንኳ ቀላል ነው። በቃ ሽንኩርታችሁን አምሳችሁ እንደበሰለ ይሄን ግጥም አድርጋችሁ ትንሽ ይቆይና ይሄንን ከዛ ድንቹን አድርጋችሁ አለቀ። ውሃ ጠብ አድርጋችሁ እንደ ጥብስ ስለሆነ ይቀጥላል። እንግዲህ ሰላማችሁ ይብዛ። ቆይ ወደ ቪላ ዙርና ምክር በኩሽና ይቀጥል። በስመ ስላሴ እንዴት ናቸው? ደህና ናቸው ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ያሳየኋችሁ ምግብ በሙሉ አብረን እየሰራን የሆድ የሆዳችንን የልብ ልባችንን እናወጋለን ማለት ነው። በነገራችን ላይ ጉንፋን ይዞኛል፣ ድምፄን አልለቀቀውም ማለት ነው። ስለዚህ ጉንፋን ቢይዘኝም ከእናንተ መራቁ ከባድ ነውና የቪዲዮ መቼ እንደሚለቀቅ ባላቅም ለምን አልሰራላችሁም ብዬ ነው የተነሳሳሁት ማለት ነው። እሱም በአንድ ወንድማችን የህይወት ታሪክ የተነሳ ነው። እስካሁን አሰሪበትም ወይ እያለ ሁሉ ሀሳብ ይሰጠኝ ነበረና እስኪ በሱ ዙሪያ ከተማራችሁበት። እኔ ብዙ ጊዜ ባለፈው የኔ ያልኩኝ ስናገር በቤቴ ዙሪያ ወይም ሸዋሮ ቤቱን ባሰራውኝ ጊዜ ወይም ካታውን ባስተካከልኩ ጊዜ ለምን የኔት ያለሽ ከምን በላይ ነው ገንዘብ ወጥሽ ምናምን ብቻ ያሉ አሉ ትንንሽ ሰዎች 2 ቢሆኑ ነው እንደዛ ብለው ኮሜንት የጻፉ ነበረው። ለነሱም በርግጥ መልሼ ነበረ። ግን ይሄኛው ሪል ህይወት ወይም ደግሞ እርግጠኛ ነኝ ብዙ ተመሳሳይ ህይወት እንደዛ አይነት ፋውል ወይም ደግሞ እንትን የተሰሩ የተሸወዱ አሉ። በርግጥ ግን ብዙ ጊዜ በሴት ይመስለኛል የሚበዛው እውነት ለመናገር ማለት ነው። ትንሽ ነጣ ያለባችሁ ዛሬ ቀን በፊት ምቀርጽላችሁ ሌሊት ነው ማታ ላይ ነው። አሁን ቀን ስለሆነ እየመሻሸ ነው፣ ወደ 11 ሰዓት እያለ ነው። አይው ቤተክርስቲያን ራሱ እንትን ተከፈተ ጉባኤ ወይም ደግሞ የማታ መህላ ማለት ነውና ስለዚህ እኔ ብዙ ጊዜ የሚመስለኝ ወንዶች እንደዚህ አይነት የሚጠቁ አይመስለኝም እውነት ለመናገር ማለት ነው። ሴቶች በጣም በአረብም በአውሮፓም ማለት ብዙ ጊዜ በጣም በቃ በፍቅር ከቀረባት ከወደደችው ብዙ ጊዜ የምትታለለው ሴት ናት። በገንዘብም በእድሜዋም በብዙ ነገር የምትጎዳው ሴት ነበረችና ወንድ የለም ማለት አይደለም፣ ግን የሴትን ያህል ይበዛል ብዬ አላስብም። ግን አሁን ከሰማሁት አንፃር ብዙ ነው የሴት እንትን ያጋጠመው እንዴ ችግር ያጋጠመው ሰው ብዙ ነው እውነት ለመናገር ማለት ነው ከሰማሁት አንፃርና በጣም ገረመኝ ማለት ከወንድም ከሴትም ፈጣሪ ያልጣለበት ያልተሸወደ የለም ማለት ይቻላል። ምንስተሽ ይግፍ ወጡን የኔ እናት ይበቃሻል። ሽንኩርት እኮ እየሰራሽ ነው። እንግዲህ አንድ አጋዣለኝ የመንታ ግን ተያያናት በርሜል ሄደችው ነገ ሊመጡ ነው። በነገራችን ላይ በጣም ነው ናፈቁን፣ በጣም ከምንነግራችሁ በላይ ዛሬ የት ነው የሚባል ቦታ ነው ያደሩት። ነገ ቀጥታ ወደ ጎንደር ሄደው በጎንደር ይመጣሉና እሺ ተብሎ ታስቧል። ከደረሱ ነገ ካልሆነም እሁድ ይገባሉ ማለት ነው። እና የአንድ ወንድሜ ታሪክን የምነግራችሁ ዛሬ ወንድሜ አገግሞ በርትቶ ተጽናንቶ ጉብዞ ለውጥ ካየሁበት በኋላ ነው ይሄን ታሪክ የማቀርበው። ምክንያቱም በወቅቱ እኔ ራሱ ተናድጄ እሰይበልህ አይነት ነገር ስሜት ነበር የተሰማኝ እውነት ለመናገር ሳልዋሽ። ቀስ እያለ ችግሩን የዋህነቱን ደግነቱን
እንዴት እንደተታለለ ጭምር ሲያስረዳኝ ነው የተረዳሁት እንጂ በወቅቱ እንዴ ወንድ ሲታለላል እንዴ ወንድ ሲዘርፍ እንጂ ሲዘረፍ አይቼ አላውቅምና ይበላ አይነት ነገር ነበር የተሰማኝ። በኋላ ላይ ግን ምን ያህል የዋህና ደግ ለሴት ያለው ክብር ትሁት እንደሆነ ሲገባኝ ይብያ ያሳዘነኝና ከዚያ ቀርቤ ትሪት ማድረግና እያንዳንዱን ነገር ተስፋ በቆረጠበት ሰዓት ሞትን በሚመኝበት ነገሮች ጭልም ባሉበት ሰዓት ነው ወደኔ የመጣውና ያን ሰዓት ምን ነው ከኔ የሚጠበቅብኝ ይሄ ቀን እንደሚያልፍ ገንዘብ አላፊ ጠቢም እንደሆነ ወዶ ፈቅዶ የሰጣት ንብረት እንደሆነ ከእንግዲህ ወዲያ ደግሞ ያለው እንዲባረክለት ምን ያህል መትጋት ምን ያህል መጸለይ እንዳለበት ነበር ማበረታታትም እናገርም የነበረብኝ ማለት ነውና እውነትም ሰርቶልኝ እግዚአብሔር ይመስገን ዛሬ በጥሩ ሁኔታ ነው። ኮሜንት ላይ ጻፍላቸው ምናልባት እንድታወቅ ካልፈለገ በቀር ይጽፍላችኋል ማለት ነውና ውድ ተመልካቾቼ ዛሬ እየሰራን የምናወራው የሱን ህይወት ነው የሱን ታሪክ ነው ማለት ነው። ምን መሰላችሁ የዛሬ 3 አመት ወይም 2 አመት ከ8 ወር ምናምን ከ7 ወር የሆነው ህይወት ታሪክ ነው የምነግራችሁ። ያገባበትን ቀን ነው የምነግራችሁ። ያገኛት ኢትዮጵያ የመጣው ገዳማት ለመሄድና ጸሎት ለማድረግ ወይም ሱባኤ ገብቶ ለመመለስ ነው የመጣው። እድሜው ከ45 እስከ 46 ባለው ነበረ በወቅቱ ሲመጣ ማለት ነው። እና እድሜም ሄዷል። የኔ ያላትን ደግሞ ሴትም ካገኘው ይበቃኛል መንዘላዘሉ እድሜ ለመምህሮቻችን ለመምህር ግርማ ለመምህር ተስፋዬ ብዙ ተምሬያለሁ። እንግዲህ የቆረብኩም ነው ቆራቢ ሰው ካገኘው አገባለሁም በዛው ብሎ መቶ መቤቴን በሱባኤ ሊጠይቅ ወደ ኢትዮጵያ ይመጣላቸዋል። ኢትዮጵያ ሲመጣ ከሄደበት ጉዞ አንድ ቀን በእሑድ ደርሶ መልስ ጉዞ የሆነ ቦታ ሄዶ በሄደበት ወቅት ነው እቺ ልጅ ያገኛት ማለት ነው። እንግዲህ ካየችው መሰየው ግን አታይም እንደዚህ አይነት ነገር በርግጥ ከዛ ያገኛት እዛ መንፈሳዊ ቦታ ላይ ስለሆነ አምኗት ወዷት በቃ ሊተዋወቃት ፈልጎ ያለበትን ሁኔታ ሪል በቃ ሲሪየስ ነው። አንደኛ በእድሜም በሰላ ያለ ነው። ሁለተኛ ደግሞ በቃ በትክክል ትዳር ፈላጊ ስለሆነ ሲሪየስ ሆኖ ነበር ያዋራትና እንደነገረኝ ከዚያ በመቀጠል እሷም ደግሞ እቺን ክፍተት ተጠቅማ ሲጀመር ገዳሙ ሄደችው ፈልጋው ገዳም በረከት ለማግኘት አልነበረም። በኋላ ላይ እንደተረዳው ማለት ነው ቤተሰብ ገንዘብ ስትጠይቅ አንቺማ ያለብሽ ጋንጮር ነው እንደሚያንቀዥቅዥሽና እስቲ እዚህ ጸበል ሂጂ እዚህ ገዳም ሂጂ እያለ ውጭ ያለች እህቷ አረብ ሀገር ሰፖርት ስለምታረጋት ካልሄደች ብር አልሰጥም ስለምትላት ለሷ ብላ ነው ሄደችው። የአረብ ሀገር እህቷ ገንዘብ እንዳታቋርጥባት ስትል ማለት ነው እንጂ ፈልጋ አልነበረም የሄደችው ማለት ነው። ከዚያ ምን ተፈጠረ? እሷ እቺን ክፍተት ስታገኝ ጊዜ ልጅ ሆዬ በጣም አጥብቃ ይዛ እሱን መስበክ ባለባት ደረጃ ሰብካ እሱ ጊዜውን ጨርሶ ረፍቱን ጨርሶ 3 ወር ነበር የመጣው ወደ ሀገር አሜሪካ ይመለሳል ማለት ነው። እዛ ከተመለሰ በኋላ በቃ ያላትን ነገር በሙሉ ትታ እሱ በሚፈልገው መንገድ ነበር ስትሆን የነበረው። ምክንያቱም የሚፈልገው መስፈርት በደንብ አድርጎ ነግሯት ነበረ። ሲሪየስም ህይወት እንደሚፈልግም ነግሯት ነበረና ያችን ክፍተት ተጠቅማ ማለት ነው እሷም እሱ የሚፈልጋትን አይነት ሴት ለመሆን ጥረት ስታረቅ ቆይታ ተሳካላት። እሱም ደግሞ ውጭ ያለውን ፕሮሰስ ጨርሶላት ወደ ሀገር አሜሪካ ወሰዳት ማለት ነው። እዚህ ምንም ድግስ ሳይደገስ ሽምግልና ብቻ ልኮ ከዛ ወሰዳት። ለሰርግ እንመጣለን ብሎ በዚህ ቃል ገብቶ ነበር የወሰዳት። የምርም ቃሉን አላጠፈም። እዛ እንደመጣች ቀጥታ ሰርጉን በሀገር አሜሪካ አድርገው በቤተክርስቲያን በቆባን ተጋብተው ከዚያ ትንሽ ጊዜ እንደቆዩ ይመስለኛል አመት ከምናምን እንደቆዩ ቀጥታ ወደ ኢትዮጵያ መተው ኢትዮጵያ ከባድ ድግስ ተደግሶ የሱም ቤተሰብ ተቀላቅሎ ማለት ነው በጣም ደስ በሚል ሁኔታ አሳለፈን አለ። ግን ያወጣሁትን ገንዘብ ወለትዬ እንዳትጠይቂኝ ነው ያለኝና ዛሬ ላይ ላንች ለቤት ማሰሪያ በሰጠሽ አንድ ህንጻ ይሰራልኝ ነበር አንድ ቤተክርስቲያን ይሰራ ነበር ነው ያለውና በጣም የሌለ እድሜ ልኬን 18 አመቱ ነው እዛ ከሄደ ይህን ሁሉ አመት የሰራሁት ንብረቴን ነው ያወደምኩት አለ። ከዛ ሳስበው እንዴ ያልኩኝ ከዛ በዝማ ተቀጠልኩኝ ምንም በቃ ይሄ በብቸኝነት ያፈራሁት ንብረት ምንም በዜሮ ሊባዛብኝ ነው ይሄን ሁሉ አመት የደከምኩበት። ስለዚህ ከመጣሁ አይቀር ደግሜ የምመጣበትን ቀን ፈጣሪ ነው የሚያውቀው። ሁሉም የመመለስ ሐሳብ የለኝም። ሚስቴን ነው ይዣለሁ እየወለድኩ መኖር ነው የምፈልገው። ስለዚህ የሆነ ቦታ ለግዛይች ብር ሳታልቅብኝ ብሎ እንደምንም ሞቶ ተማሞቶ በቀረችው ገንዘብ ቤት ለመግዛት ይፈልጋል። እድል ሆኖ ደግሞ መብርሃን ረድተው ያጋጠመው ቤት ቦሌ ላይ
ባለ 2 መኝታ የሰራተኛ 3ኛ ጠበብ ያለች ክፍል አለው። ሽንት ቤት 2 ሽንት ቤት አለው። ሳሎን በጣም ሰፊ፣ ኪችኑ በጣም የሚያምር ሙሉ ዕቃ የተሟላለት ነው የገዛው። በዛን ጊዜ በ8 ሚሊዮን 270 ሺህ ብር ያገኛል ማለት ነው። ያችን ቤት ሲፍ ተፈራርሞ እንትን የሚባል ያገባ ያላገባ የሚባል ነገር አለ ስገዙ። እሱ እንደገና ያገባ ወረቀት ሲያመጣ ጊዜ ያው በህግ ተገባብቶ የለም በቤተሰብ ያገባ ሲያመጣ ጊዜ አይ ያገባ ከሆነ የምታመጣው ሚስትህ ወዳ ፈቅዳ በግል እንደሚገዛ ከተናገረች ወይም ደግሞ ምስክርነቱ ለአንዷ እሷ ከሆነ ችግር የለውም እሷ አምናለህ ከሆነ በግል የምታዞረው ሲባል እንዲህ እውነት ነው እኔ በብቸኝነት የሰራው ገንዘብ ነው እንደዛ ነው ማድረግ የምፈልገው ብሎ ሲነግራቸው እሺ ብለው ሲስማሙለት ከዛ እሷን ያማክራታል ማለት ነው። እሷን ሲያማክራት ምን አላት እንደዚህ ነበረ ስለዚህ ገንዘቡን ከሚጠፋብኝ ደግሜም ስለማልመጣ አሁን ላይ ያለኝ አማራጭ መግዛት ነው ገዝቼ ልሄድ ነው ስለዚህ ምስክር ትሆኝኛለሽ ይላታል። እንዴ እኔ እኮ አንተ ለገንዘብ እንዴት እንደዚህ ትላለህ ምን አስበህ ነው ምን ትለኛለሽ ብለህ ነው ቢያንስ ካንተ በላይ ከገንዘብ በላይ አካልህን ሰተኝ የለም ወይ ስለዚህ ለምን በጋራ አይሆንም እኔ እንደ ውክልና ሚስት ሆኜ ውክልና ወይ ምስክርነት ከመሆን በእኔም በአንተም ስም ተገዝቶ ከኔም ካንተም ቤተሰብ ምስክርነት ይኑሩ ምናምን ብላ ስብክ ታረገውና እውነቷን እኮ ነው እንግዲህ ወደ ቆርባለች መንፈሳዊ ናት ጥሩ ልጅ ናት እንዴት የነገ ልጆቼ እናት ናት ችግር የለውም ብሎ ሞኝ ሆዬ ያንን ቤት በጋራ ግጥም በሁለቱም ቤት ማለት በሁለቱም ስም ካርታው ላይ ማለት ነው ስለዚህ ይሄ ቤት የሷም ነው ማለት ነው። ከዛ እንደገና ሁለቱም በዛ መንገድ ከተጠናቀቀ በኋላ የት ሄዱላችኋል አገረ አሜሪካ ነገሮችን አስተካክላለች። በያው 2 ዓመት ሞላት። 1 ስትል 2 ስትል ያቺ ልጅ አላማዋ ከሀገር መልቀቅና ሀገር መውጣትና እንዲሁም ደግሞ ቤቱን በስሟ ማድረግ ነበር። ተሳክቶላታል። በመሃል የምትሄድባቸው ቦታዎች ነበሩ አለ ከኔ የምትጠፋበት ጊዜ መጣው ብላ ሄዳ ብዙ ሰዓት የምቆይበት ጊዜ ብዙ ነገሮች ነበሩ። ግን እኔ ያው በቃ እኔ ሀገር አሜሪካ ስለኖርኩኝ ብዙ ህዝብ አይናፍቀኝም። እሷ ግን በቅርብ ስለሆነ ወደዛ የወሰድኳት ጓደኞቿ ጋር ሆና ይሆናል የሆነ ቦታ ሆና ሄዳ ይሆናል እያልኩኝ ብቻ ራሴን በዛ ያሳመንኩኝ ላለመቅናት እየሞከርኩ ነበር አለ ላለመጠራጠር። ለምን ለኔ ስትል ሳይሆን ለስጋው ደሙ ስትል ትንትላለች ስታመናለች ብዬ ነበር ማስበው አለና ለካ በዚያን ጊዜ የተለያዩ ቦታዎች ጠንቋይም ጋር ምንም ብቻ እያለች ለተለያየ ቦታ እየሄደች ነው የምትመጣው። በኋላ ላይ ሲነቃባት እያንዳንዱ ወደኋላ ሲያስታውስ የሰጠችው ነገር እንዲጠቀም ያደረገችው ነገር ተጠቅማ ያያት ነገር ምናምን ነገሮች ቀስ እያለ ሲያስታውስ ለካ በዚያ መንገድ እንደሆነ የገባው በኋላ ከረፈደ በኋላ ነው። 2 ዓመቷ እንዳለፈ ቀጥታ ትዳሩን መፍታት ነው የፈለገችው። ምክንያት ስትባል ምክንያት ይሄ ነው የሚል አሳማኝ የለም። ግን አልፈልግም ብቻ ነው ትዳሩን በቃ አይፈልግም። እሱ መከላከያም እንዳትጠቀም አርጓት ነበር ለካ ተደብቃም እየተጠቀመች ነው ልጅ ላለመውለድ። እሱም አንደኛ እድሜው ትንሽ ስለገፋ ቶሎ ልጅ ነበር የፈለገው ማለት ነው። ከዚያ በዛ እንደቀጠለ አንዳንድ ሲባል ያው ታውቃላችሁ የአሜሪካን ኑሮ ነፃነታችሁን ተጠቅማችሁ ሴቶችዬ ምን እንደምትሆኑ አውቃለሁ እሰማለሁ። እሺ እንደዛ እንዳታደርጉ ያደግንበትን አትርሱ። ክብር ለሚገባው ክብር ስጡ። በተለይ የቆራቢ የሆነ ሰው ይሄን ነገር አያደርግም። በርግጥ አንዳንድ ዓለማዊ ካልሆነ በቀር ባል የቤቱ ራስ ነው። ባል ማክበር ግዴታ ነው ውዴታ አይደለም። ምክንያቱም የቤቱ ራስ እስከሆነ ድረስ አባወራ እስከሆነ ድረስ እኩልም ሰርተን ብንመጣ ከሱ በላይ ገቢም ቢኖረን ከሱም በታችም ቢሆን ገቢያችን የቤትም በቤትም ብንሆን ምንም እንሆን ግን ማክበር ግዴታችን ነው። በቃ ያደግንበት ነው እንዳትረሱ እሺ። ነፃነት ተጠቅማችሁ ሰርተህ ብላ የራስ ጉዳይ ምን ታመጣለህ እስኪ ነካይ ነገር አይነት አትበሉ። እውነት ለመናገር ወንድ ልጅ በክብሩ አይደራደርም። ደግሞ ዝቅ ብላችሁ ባሎቻችሁ የምታከብሩ ትጸድቁባችኋላችሁ። እሺ እውነቴን ነው እውነት ነው የምነግራችሁ። ስለዚህ ከዛ ያቺ ልጅ እሪ ብላ ትላለች። ምን አማራጭ አለው? እያለቃቀሰም ቢሆን ተንበርክኮም ያለ ጥፋቱ ቢለምን ምን ቢል ያላት አማራጭ መፍታትና መፍታት እንደሆነ ብቻ ትነግረዋለች። ምን ይደረጋል? አትገረፍ አትከሰስ በዛ ሀገር ላይ እሺ ብሎ መተው ነው እንጂ ያለበት። ካልፈለገሽ ማስገደድ አይችልም። ቢጸልይም ቢቀጠቅጥም ቢያዝም መንፈሱን ምንም እሷ ጋር ያለው ያው ጭፍኑ ነው። የመጣችበትን ዓላማ አሳክታለች። ያላት መቀየስ ነው የምትፈልገው። ከዚያ በመቀጠል ፍቺው ተካሄደ። ትንሽ ወራት እንደቆየች ቀጥታ ሐሳብ ያቀረበችው ቤቱን ወይ ሸጠን እንካፈለው ወይ ደግሞ
ሰርታ አስገባልኝ ገንዘቡን ነው የጠየቀችው ማለት ነው። አስቡት 8 ነጥብ ምናምን የተገዛ ቦታ ዛሬ ላይ ባለፈው ገበያ በቃ አመቱ አላለቀም። በዚህ አዲስ አመት የተገመተው ስንት እንደታውቃላችሁ? ወደ 16 ሚሊዮን። ቦሌ ነው፣ ወሳኝ ቦታ ነው። ባለ 2 መኝታ ነው። ሙሉ የቤት ዕቃ የተሟላለት ነው። የተገመተው 16 ነጥብ ነው። አስቡት 16 ነጥብ ለሁለት ሲሆን 8 ነጥብ ነው የሚደርሳት ማለት ነው። ያን 8 ነጥብ ለሱ ለማድረግ ቦታውን ለራሱ ለማድረግ ቤቱን 8 ነጥቡን ለሷ መስጠት አለበት ወይ እሷ ቤቱን ከወሰደችው 8 ነጥብ ለሱ መስጠት ነበረባት። እሷ አይችልም፣ አዲስ ናት። እሱ ግን መስጠት ቢችልም ወይም ደግሞ እንትን ቢልም ቢያስብም ተበዳድሮ ምንም ብሎ ግን ከባድ ነው። ያ ቦታ ቤት ባየው ቁጥር እሱን ማስታወሻ ነው የሚሆነው ወይም ያችን ሴት ማስታወሻ ነው የሚሆነውና ምን ትመክሪኛለሽ የሚል ሐሳብ ነው ይዞልኝ የመጣው ወቅቱና በቃ በጣም ተጨንቆም ሳየው እኔም ታውቃላችሁ ጊዜ የለኝም መሯሯጥ ነው በዚያም በዚህም ብቻ እያልኩኝ የምችለውን በሙሉ በቃ በስራ መሃል እያማለጥኩኝ ለበረከት ለምን የሚደውሉትን ቆይ ብቻ እያልኩኝ ትንሽ ጊዜ አጠረኝ እያልኩኝ እሱን ብቻ ታርጌት ማውራት ብቻ ጀመርኩኝ ማለት ነው። ምክንያቱም ካለበት ነገር ካልወጣ ይሄ ሰው ነገ ወዴት እንደሚሄድ ቀላል ስሜቱ በጣም ከባድ ነውና ከዛ ምን አልኩት አይ ብር እንኳን ቢኖር እሱን ቦታ ታስቀረም በቃ ይህች ልጅ በህይወት የመጣችው ፈቃድ እግዚአብሔርን ጠይቀ እስካልሆነ ድረስ የራሷን ታርጌት ለማሟላት የመጣች ልጅ ናት። ስለዚህ ያለ አማራጭ ቤቱ ይሸጥ የምር በተገመተው ገንዘብ ካወጣ ቤቱ ይሸጥና ግምቱን ውሰዱ። ከዚያ በኋላ ላይ እግዚአብሔር አምላክ ያረጋጋህና ነገሮች ሲስተካከሉ አገር ሰላም ሲሆን አንተም ስትረጋጋ ቀጥታ መጥተህ እንትን ትላለህ ያልኩት በስምህ ራስህን ሌላ ትገዛለህ። ስለዚህ አሁን ተዋት በቃ ይሸጥ ነበር የተባለው። አለማፈራቸው የቤተሰቦቹ ደግሞ የሷ ደጋፊ መሆናቸው ማለት ታይ የሚል ዘመድ ከሌለ ከባድ ነው። ታይ የሚል ዘመድ ቢኖር ደግሞ እንደዚህ ማድረግ አትችሉም። ለምሳሌ ሲገዛ ምስክርነት ከዛም ቤተሰብ ስለነበረ ይሄ ገንዘብ ያንቺ አይደለም እሱ የሰራበት ነው። ስለዚህ ታይ ማለት ይችሉ ነበር። የሷ ታርጌት የሷ አላማያ ቢሆንም ተቆጭ ቤተሰብ ካለ ደግሞ ይሄ ነገር ላይሆን ይችል ነበርና ግን ያው ያ ገንዘብ ተሸጦ እንደውም 16 ነጥብ ነበር የተባለው 16 ነጥብ 150 ሺህ ተሸጦ ያ ቦታ እኩል ተካፍለው እሷም ወደ ህይወቷ እሱም ወደ ህይወቱ ተመለሰ። በዛም በጨነቀው ሰዓት ነበር ይሄ ነገር ምን ይሆን የሚለውን እኔም አልኩት እሷን ያን ቦታ እያየ ያን ቤት እያየ እሷን ከምታስታውስ የራስ ገንዘብ ቢሆንም ይሸጥና በራሴ የሆነ ነገር ትገዛለህ በቃ እሱን ገንዘብ ለመሙላትም አትጨናነቅ። አሁን ባለበት ስሜት አንደኛ ጥላ መሄዷ፣ ሁለተኛ መሸወዱ፣ ሶስተኛና ትልቁ ነገር እምነቱ መጉደሉ፣ ከዚያም ባለፈ ደግሞ ስጋው ደግሞ ትዳር መፍታትን ታውቃላችሁ ያለውን ኃጢያትና ያ ነገር እያስጨነቀው ይበልጥ ያው እድሜም ገፋ ያለ ስለሆነ ይበልጥ ማቹር በቃ በጣም እንትን ነው በቃ ምን ልበላችሁ ለሴት ያለው ክብር ይሄ ነው ባል አይደለም። ትትናው ራስ ያወራችሁና እርጋታው ግርም ይለኛልና በዚያ በመቀጠል ያ ነገር ተፈጠረ። እግዚአብሔር አምላክ እንግዲህ በዚህ አሳለፈለት ማለት ነው። ወንዶችዬ አድምጡኝ። በመላሷ መተሰብክ ሴት ያልሆነችውን ሆና የምታሳያችሁን ሴት ለምንድን ነው ቆይ የምትሸወዱት? ሴትም እንደዛው ሴት በይበልጥ ይጠቃል። ብዙ ጊዜ ሴት ይጠቃል። እኔ ብዙ ጊዜ ተቆጥቼ አውቃለሁ። አረብ ሀገር እንዳለው ብዙ ሰምቻለሁ። በጓደኞቼ በምን የገዛ ያክስቴ ልጅ የገዛ ሙሉ ስንት ዓመት የሰራችበት ሙሉ ንብረቷን ተነጥቃለች። ሙሉ ያገባችሁ ባሏ ቤተሰብ የሚያውቀው አስቀምጣው የመጣችው ኢትዮጵያ ከዛም በኋላ አምና ቤት ሰርታ ቦታ ገዝታ አሁን ለጄ ኢትዮጵያ ለገባ ነው እያለ ባለ ሰዓት ፍቺ ሲፈጸም ሙሉ ለሙሉ ክዷታል። ሙሉ ለሙሉ ማለት ነው። እኔ እንደውም ያሰብነው ቤትም ቦታም የገዛላት አይመስለኝም። እየቀረጸ የሚልክላት የሰው ቦታና የሰው ቤት ይመስለኛል። ገንዘቡን እያጠፋ የሚላክለትን ማለት ነው። ምክንያቱም ያ ገንዘብ ያ ቦታ ከነበረ ያ ሰው በዚህ ደረጃ ይጨክንም ነበረ እና በባካችሁ አሁን የኔ ያንቺ የሚባል ነገር ላይ ሳነሳ ብዙ ሰው ሊነጫነጭም ሊከፋውም ይችላል። አላቅ ግን እኔ የምነግራችሁ ነገር እግዚአብሔር በሚያውቀው የሚሰማኝን ሁለተኛ ደግሞ ኃጢያት ያልሆነ ነገር ነው የምነግራችሁ። ማለት የራስን ገንዘብ ማስከበር ኃጢያት አይደለም። ይሄንን ወቁ። እውነቴን ነው። የኔ ማለታችሁ ኃጢያት አይደለም። እሱ ሳይኖርበት ልጅነታችሁን፣ ጊዜያችሁን፣ እድሜያችሁን፣ ጤናችሁ ሁሉ ታውቆ የሰራችሁት ገንዘብ የኔ ባላችሁ ሰዓት ያን ሰዓት ላይ አይ
እኔን ሳይሆን ገንዘቤን ነውና የፈለከው ይቅርታ ማለት ትችሉ ነበር። ለምን መሰላችሁ? እናንተ ባፈራችሁት ገንዘብ ለኔ ለማለት አይሞክርም። እናንተን የወደደ ሰው፣ እናንተን ያፈቀረ ሰው፣ እናንተን ብሎ የመጣ ሰው የእናንተን ገንዘብ ቢሆንም ባይሆንም ለኔ ካላረግሽ ካላረክ ብሎ ጥልና ጭቅጭቅ አይኖርም። እውነት ለመናገር ይሄ ሐቁ ነው፣ እውነት ነው። ካሹ ሰዱ ይሄን ደግሞ ማለት ነው። እኔ ሳልኖርበት የለፋበት ገንዘቡ ነገ እኩል መብት ለምሳሌ ልንገራችሁ 2 ሚሊዮን እንኳን ቢኖረው ዛሬ 1 ሚሊዮን ለኔ 1 ሚሊዮን ለአንተ እኩል መብቴ ነው ብለው እሺ ይለኛል። አስቡት እስኪ እኔስ ይሄን ነገር ካፌ ወጥቶ ይሄ ነገር ይሁንልኝ ብዬ አስበዋለሁ? ምክንያቱም ያለፋሁበት ያልሰራሁበት ያልደከምኩበትን ገንዘብ እንዴት አስበዋለሁ? እሱም ደግሞ እንደዛው በኔ ጋር ያለውን ንብረት ማለት ነው። ይህ እናንተ በህይወታችሁ ማንም ሳይኖርበት ያፈራችሁት ገንዘብ የእናንተ ነው። ወንድም ሁሉ ያንተ ነው፣ ሴትም ሁሉ ያንቺ ነው። ለምን ነው የምትታለሉት? ፍቅር ሌላ ነው፣ ትዳር ሌላ ነው። ትዳር ከተጋባችሁበት ሰዓትና ደቂቃ ጀምሮ ያፈራችኋት ንብረት ነው የኛ የምትባለው። ማውጣትም ካለባችሁ እኩል የምትሰሩ ከሆነ የቤትም ብትሆኑ እኩል ነው ንብረታችሁ፣ የእናንተ ወይም የጋራችሁ ነው። ግንስ 10 ምናምን ዓመት ለፍታችሁ እኩል እድሜያችሁን ጨርሳችሁ ስትመጡ አንድ ሰው ስታገኙ በህይወታችሁ ወይም አንድ የህይወት አጋር ስታገኙ ያላችሁን ንብረት በሙሉ የግድ በሱ ስም መግባት አለበት ማለት አይደለም። ያ የእናንተ ነው። ብታረጉም ባታረጉም የእናንተ ነው፣ መብታችሁ ነው። ብታረጉለትስ ያልሰራው ንብረት በሱ ስም መኖሩና የኔ ብሎ ማለት አይችልም። አልሰራበትማ። እኔ ባልሰራሁበት ገንዘብ ላይ እንዴት ነው የኔ የምለው? ልጅነቴን 10 ምናምን ዓመት በአረብ ሀገር የተቃጠልኩበትን ገንዘብ እንዴት ነው የኔ የሚለው? የኔ ነው። በቃ ይሄንን ወቁ፣ አስቡበት። እናንተም ይሄን ለማለት አትፍሩ። ይሄ ኃጢአት አይደለም። ገንዘባችሁን ማስከበር፣ አስራቱን እያወጣችሁ በረከታችሁን እየሰጣችሁ የኔ የምትሉት በስማችሁ ንብረት ቢኖር ኃጢአት አይደለም። ምክንያቱም የእናንተ ነዋ። ረጅም ዓመት የሰራችሁበት የእናንተ ነዋ። ደም የተፋችሁበት የእናንተ ነዋ። እሳት የተቃጠላችሁበት የእናንተ ነዋ። ጊዜያችሁ ዘመናችሁ ብዙ ነገር ያጣችሁበት የእናንተ ነዋ። የኔ ሲል የሚከፋው ሰው እሱ እናንተን ሳይሆን ያፈቀረው ገንዘባችሁን ነው። አሽን ተቀላችሁ። ባለፈው ሸዋሮ ቤት ላይ ካርታ ለማስተካከል ያን ሁሉ መከራ ሳይ ደክሞኝ የዳዊሎስ ፈተና በጣም ከብዶኝ ታመሜ ባለበት ሰዓት መቶ ሳምንት ሙሉ አብሮኝ ቆይቶ ከኔ በላይ ተሯሩጦ በስሜ ቤቴን ያስከበረልኝ እሱ ነው። የሚፈልገው ንብረቴን አይደለማ፣ የፈለገው ያፈቀረው ገንዘቤን አይደለማ፣ እኔነቴ ነው። የኔ ገንዘብ ማንም ምን እንዳለኝ እንኳን ያወቀው አሁን ከተጋባን ብዙ ጊዜ ካሳለፍን ወዲያ ነው ምን ንብረት አለሽ የሚለውን ያወቀው። አልናገርም። ምን ቦታ ይኖረኝ ምን ያህል ቤት ይኖረኝ ምንም ይኖረኝ አልናገርም። አያውቅም። ሲጀምር አሁን 2 ቦታ ለብቻው እንዳለኝ ያወቀው አሁን ቅርብ ሰዓት አሁን 2 ቤቶችን ነበር የሚያውቀው። ሌላ ምን እንዳለኝ እኔም ማልናገር አልወድም። እሱም ደግሞ ሲጠይቅ እንትን አለ እንደዚህ አይነት ህይወት አይጠይቅም። እኔ ምን ያለ አላልኩም። አሁን ነው ቅርብ ሰዓት ላይ እንዲህ ነበረኝ እንዲህ ባረግስ ቤት ልንግዛ ወይስ መኪና ልግዛ ወይስ ምንድነው የሚለው ማማከር ሲያመጣ እየቆጠበ ያለውን ገንዘብ ሲነግረኝ ያሁን ያወቅኩት ነው። ያም ደግሞ የኔ አይደለም ማለት እኛ ከተጋባን ጀምሮ ያፈራነው ንብረትን እሱ ነው የኛ። እስከ ወዲያ ያለውን ምንም ማድረግ መብቱ ነው። ምንም ያድርግ። እኔም ከዛ ወዲያ ያለውን መብቴ ነው። ለምን በብቸኝነት ጥረን ግረን ደም ተፍተን ያፈራነው ገንዘብ ስለሆነ እሱ ሸሚዞት ይሉኝ ብሎት እንደዛ ስትለው የሷን ምክር ሰምቶ ቢያረግ ይሄው አንደኛ እዛ ደስ ወስዷል። ብዙ መስዋዕት ከፍሏል። ለሰርጉ ብዙ ወጪ አወጥቶ እሷን ለመውሰድ ብዙ ወጪ አወጥቶ ቤቱን እንደዚህ በስሟ አካፍሎ ብዙ ነገር ምን ያላጣዋል? እምነቱን፣ ገንዘቡን፣ ብዙ ነገሩን እኮ ነው ያጣው። 10 ምናምን ዓመት የደፋበትን ንብረቱን ለምን ይሉኝ የሚባል ነገር የለም። ይሉኝ ማለት የሆነ ነገር አለ አይደል? ሰውን ያለ አግባብ ስትጎዱና ይሄ ሰው ይጎዳዋል ምን ይሆን የሚለውን ወይም ሰውን ለመበደል ስትነሱ ነው። እናንተ ራሳችሁን ለማስከበር ይሉኝ ምን አይነት ነው? እናንተ ደም የተፋችሁበትን ገንዘብ በስማችሁ ለማድረግ ይሉኝ ምን አይነት ይሉኝ ነው? እውነቴን ነው። እኔ እንደዚህ አይነት ነገር እንትን አለኝ ቀልድ አላውቅም በምንም ነገር። ምክንያቱም ሆኖ አይደለም ማልቀስ በሰዓቱ ላይ እንኳን ተበላ አይነት ነበር የተሰማኝ። ለምን አንድ ሰው ለሰርጉ ያን ሁሉ ወጪ አወጣ መታ በአንድ አመት ውስጥ ምንም አልሰራች ትምህርት ምናምን እያለች ጊዜዋን የጨረሰችው
ምንም ሳትሰራ ሰርጓን ሙሉ ወጪ አውጥቶ እሷን ከዚህ ድረስ እዛ ወስዶ እንደገና ቤት ገዝቶ እኩል መብት ላድርግ ስትለው እንዴት ነው ቆይ ያላሰበው? በምን ብታፈዘው በምን ብታደነግዘው ነው ይሄን ነገር አይ ይሄ ንብረቴ ነው ብሎ በራሱ ያላደረገው? አስባችሁታል? ከባድ ነው። ሴቶችም ወንዶችም ስሙ፣ አስተውሉ። ሴቶችዬ በተለይ ሴቶች በጣም ነው የሚሸው። አሁን በቅርብ ራሱ የተነገረ ታሪክ ለጆሮ ይሰቀጥጣል። ይሄን ትምህርት እየሰማች ይሄን ነገር እያደመጠች በእህቶቻችን በወንድሞቻችን ላይ የሆነውን ነገር እያወቀች በእምነት አጥፍታ ይሄው ጎበዝ የተባለች የምንመካባት ጠንካራ ልጅ ናት የምላት ልጅ እንዴት ተሸውዳለች? መተትና ጠቋር መቼ ዘርጥጦ እንደሚጥላችሁ አያማክርም፣ አታውቁትም። እውነቴን ድንገት የሆነ ሐሳብ ሲመጣባችሁ አረ ይሄማ ከኔ አይደለም በሉ። እውነቴን እኔ አንድ ነገር ልንገራችሁ። ኢትዮጵያ ለመምጣት የተፈተንኩት ፈተና በይበልጥ በዳቢሎስ ድምጽ በመምጣት ጉዳይ ነው። ምን ይለኝ ነበር? እኔ ምን ኃጢአት መሰራ ነው? ምን ወንጀል ቢኖርብኝ ነው ጸሎት ያልተሰማው አገር ለመግባት ፈልጌ አገር እንድገባ ያላገዘኝ መድኃኒዓለም ምን አድርጌ ነው? ምን በበድል ነው ይሄን ሁሉ ማን ይብየዋለሁ? ወደሱ ተመልሻለሁ ነገር አይነት እንዳጉረመርም ያደርግና ከዛ ወደ ራሴ የሆነ ነገር ላይ ጥው ይላል። ራሴ ላይ መለስ ስል እንዴ ምን ሆኜ ነው? ማን አሁን ያወራውላል የራሴ ማለት ነው። አቤቱ መድኃኒዓለም አባቴ ይቅር በለኝ። ቅድም ያወራሁት እኔ አይደለሁም፣ አሁን ግን ማወራ እኔ ነኝ እላለሁ። አያችሁ ልዩነቱ ስሜቱ ሲገባኝ እኔ አይደለሁም ቅድም ያወራሁት እኔ አይደለሁም፣ የሆነ ኃይል ነበር ከወደ የሚገፋፋኝ። ስለዚህ የቅድሙን ተው እባክህን፣ እንደ ቸርነት እንጂ እንደ ኃጢአቴ ብዛት አይሆንብኝ። እባክህ አንተ እኔ ባሰብኩት ሳይሆን አንተ ባሰብከው መንገድ ምራኝ። እኔ ያሰብኩት ቀን ሳይሆን አንተ ያዘጋጅልኝ ቀን አስገባኝ። ነገሬን፣ ህይወቴን፣ መስመሬን፣ ችግሬን ሙሉ ላንተ ሰጥቻለሁ እንደፈቀድክ አድርግልኝ ነበርና ያ ጸሎት ብዙ ጠቅሞኛል። ምክንያቱም ዳቢሎስ ብዙ ባሸከሸከ ቁጥር እናንተ ብዙ ነገር ትላላችሁ። አሁን እሺ በወዳችሁ ፈቅዳችሁ ሰጣችሁ። ያ ሰው አሁን በወቅቱ እውነት ለመናገር ጊዜ የለም ማለት ደረጃ ደርሶ ነበር። መቁረብ አልነበረብኝም እስከ ማለት ደረጃ ደርሶ ነበር። በቃ እኔ በድፍረት ነው የተቀበልኩት። እግዚአብሔር እኔን አይጠብቅም፣ ከኔ ጋር አልነበረም። ንጹህ ላቤ ንጹህ ገንዘቤ ሲሰረቅ የት ነበር ነገር አይነት ነበር የተሰማው። እንዴ እግዚአብሔር እኮ አይደለም አሳልፎ የሰጠው ያን ንብረት አይደለም፣ እጁ ነው ራሱ ነው ወዶ ፈቅዶ ያቀረበው። እንዴት ሰው ወዶ ፈቅዶ የሰጠውን ንብረት እንዴት ነው ብሎ ከእግዚአብሔር ጋር ይጣላል? እግዚአብሔር ላይ እንዴት ያጉረመርማል ሰው? ውዴ እማ ውሃ ሙይልኝ ማፍለው ላይ እሺ፣ በጆግ አድርጊና ሁለት ጆግ አድርጊበትና ከዛ እንትን በይልኝ። ይሄ ውሃ ይሸዋል። ይሄ የወፈረ ነው በቃ። ወይኔ ሲያምር እንዴት አባቴ ላሳያችሁ። አተሩ በጣም ነው የሚያምረው። ከረኑ ሁለተኛው ደግሞ ከሱ ጋር በጣም ሙሉ ተታርጊው። እሺ እስከ ክርክሩ አድርጊና አፍሌልኝ። ክርክር አለቻት ይላ አፋታታይሽ አታች ነጭ ነገር አራዋ ነይ ይችላልች ይችላልች። እሺ እስከ እሷ ድረስ አድርገሽ ከዛ ጣጭው እንዳይፈስበት እንትኑ ላይ ኤሌክትሪኩ ላይ እና ወደ ተመልካቾቼ እናንተም ወንዶችም ሆኑ ሴቶችም እኔ ለሁላችሁ ነው የምነግረው። በነገራችን ላይ እናንተ ሳታገቡ በፊት ያፈራችሁትን ንብረት በስማችሁ አድርጉ። በቃ የእናንተ ነው። ወንዶችም ሴት ሳታገቡ በፊት ያፈራችሁትን ንብረት ገንዘብ በስማችሁ አድርጉ። አብራችሁ ሆናችሁ ወጣችሁ ወርዳችሁ የሰራችሁትን ንብረትና ገንዘብ ደግሞ በጋራ አድርጉ። በቃ ቀላል እኮ ነው። ምንም አይጨቃጭቅ። ማገናዘብ ለሚችልና ብልጥ ሰው ለሆነ፣ ሁለተኛ ደግሞ አንድን ሰው እምነቱ በጣም ጠባቅ ለሆነ ሰው ይሄ ቀላል ነገር ነው። ያፈቀራችሁት የወደዳችሁት ገንዘብ ሳይሆን ማንነትን ያን ስብዕና እግዚአብሔር የሰጣችሁ ህይወት ከሆነ ደግሞ ችግር የለውም። በእርግጥ እኮ በእናንተ ስም ይሁን በማንም ስም ይሁን ይቅርታ ወደኋላ እየሄደብኝ ነው። በእናንተ ስም ይሁን በማንም ስም ይሁን ነገ እኮ የልጆቻችሁ ነው። ነገ እኮ የእናንተ ነው። አያጣውም እኮ ንብረቱ። ግን ደስ አይልም ብቻችሁን የለፋችሁን ንብረት በብቻችሁ ሲሆን። ምክንያቱም ነገ ይሄ ነገር ይፈጠራል ብላችሁ አስባችሁ አይደለም። ያ ልጅ እዛ ነው ማይ እስኪ ወዴ አው ቆንጆ ከዛ እቺ ነው አብራት ቀያ ትፈራለች። እናንተ ያን ሁሉ ነገር የሰራችሁት ገንዘብ ዳቢሎስ ሆን ብሎ እንደዚህ አይነት ነገር ፈጥሮ ሴቶችንም ወንዶችንም አስቡት። እንግዲህ ቅዱስ ቁርባንን ያህል ነገር በዋዛ ፈዛዛ መቀበል ማለት ትልቅ ድፍረት፣ ትልቅ መቀሰፍ ነው። በፍርሃት ለተቀበሉት አለችኝ። እቺ አሁን ቅዱስ ሚካኤል ገንዘቤን አሰጠኛለች። 12 ዓመት ደም ፈሶኝ ነበር። መብራን ረድታይ ግን
ለቅዱስ ቁርባን በቅቻለሁ። እሱም በጓደኞች ስጠታ በጓደኞች ልብስ። ከዛም በኋላ እንትኑ ጋር ሰኪው ማይ የልብስ ማሽኑን ማጠቢያ ንቀዩና የማከፋፈያውን ሰኪው ግድግዳው እሱ ካልተሰካ አይበራልሽ አይደለም። የልብስ ማሽኑን ሶኬት ንቀዩ። ከዛ ጥቁሩን የማከፋፈያውን እንትን ሰኪው እና ያን ሁሉ ዘመን አልፎላት እግዚአብሔር ታሪኳን ቀይሮ ዛሬ እየተቀበለች ነው ያለችው። እግዚአብሔር ይመስገን። ሆን ብሎ በተለያየ ምክንያት ገንዘቧን በየወር እንድታጠፋ እያደረገ ማለት ነው። ውድ ተመልካቾች እናንተም በህይወታችሁ ዘመን በጊዜያችሁ አትጫወቱ፣ አስተዋይ ሁኑ። አንዱ ላይ የደረሰ ነግበኔ ይንበሉ። እሺ ነግመኔ ቢደርስስ ነገኔ ጋር ቢመጣስ? ሁለተኛ ደግሞ መሆን ያለበት ይሄ ነው ብላችሁ ውሳኔ እንጂማ የበዛው ወስጪኝ እስኪ ይቅርታ ወደች እና የሆነ አቋም ሊኖራችሁ ይገባል። ማለት ሰው በመከራችሁ ቁጥር ወዲህ ይሄ ነገር ባባችሁ ቁጥር ወዲህ እያላችሁ ልክ እንደ ዛፍ ንፋስ ባወዛወዘ ቁጥር እየተወዛወዘ ነገሮች ምትትት ይሉብንና ጽኑ አቋም አይኖረንም። በራሳችን መወሰን አንችልም። በራሳችን መተማመን አንችልም። ምንም ነገር ያ ደግሞ በጣም መጥፎ ነው። የሆነ ነገር ስታደርጉ በራሳችሁ ተማምናችሁ ራሳችሁ ወስኑ። ቢሆን ልትደሰቱ፣ ባይሆን ላትጸጸቱ ከልባችሁ እንዲህ ያላልሽ ቢሆን ማለት ታቆማላችሁ። ምን እናት የሆነ ነገር ትነግረኝና ትመክረኝና እዚህ ትመክረኝና ምን ትላለች? እሱን አስቢበት ከፈገርሽ ነው ግን በኋላ እንዲህ ያልሽኝ እንዳትይ ራስሽ አገናዝቢና ራስሽ አስቢበትና ወስኝ ትላለች። የሆነ ነገር እኮ ይሄን ብታረጊ ትለኝና ከዛ ወደ ለኔ እንዳስብበት እድል ሰጠኛለች ማለት ነው። ስሚ ትለኛለች። እኔ ስላልኩሽ እንዳታደርጊ በኋላ ብለሽ እንዳትጣልኝ አስቢበትና ራስሽ ወስኝ ትለኛለችና እውነትም ነው። አንድ ነገር ታስቡና ራሳችሁ ወስኑ። ስኬታማ ከሆናችሁ ልትደሰቱበት፣ ብትከስሩ የሆነ ነገር ቢመጣም ላትጸጸቱበት። እከሌ ነው እሷን እኮ ብዬ ነው እሱ እኮ ብሎኝ ነው እሱም ባላደምጥ ኑሮ እያላችሁ ሰው ላትንጠለጠሉ በራሳችሁ ምን ትላላችሁ ትተማመናላችሁ ማለት ነው። እና የወንድማችን ታሪክ እንግዲህ ለሁላችሁም ያስተምራል ብዬ ተስፋ አደርጋለሁ። የግድ እስክንበላ የግድ ገንዘባችን በሰው እስኪበዘበዝ መፍዘዝም መደንገዝም የለብንም። ሽንኩርቱን እስኪ ላስገባ። ምክንያቱም አንድ ሰው ብልጥ ሰው ከራሱ ህይወት ይማራል ማለት ነው። ፈጣሪ አምላክ ያስተምረዋል በራሱ ህይወት በራሱ ነገር ላይ አድሮ ማለት ነው። ያለበተዛ እንዲሁ ፈዞ ደንግዞ የማንም ህይወት መጫወቻ ሆኖ ይቀራል። እግዚአብሔር አምላክ እንዲያግዘው ደግሞ እሱን በተቻለው አቅም እግዚአብሔር ማገዝ ግዴታው እንደሆነ ማወቅም ማሰብም አለበት። እግዚአብሔር አለ እያለ ዝም የሚል ከሆነ እግዚአብሔር አምላክ ደግሞ አንድ ቀን ዝም ያለው ሰዓት በችለኝተኝነቱ ብዙ ነገር ያጣል ማለት ነው። እናም በኋላ ላይ ደግሞ ኪሳራም ሆነ ችግርም ሆነ ሲመጣ ወይኔ አምላኬ እንዲህ ባልሆን ኖሮ ብላችሁ እግዚአብሔር ላይ አታጉረመርሙ። እሺ በተቻላችሁ አቅም አቋማችሁ ጽኑ ይሁን። የውሳኔ ሰው ሁኑ። ማንንም አትተማመኑ፣ ማንንም አትደገፉ ከአንድ አምላክ ከመድኃኔዓለም በቀር ማለት ነው። ስለዚህ የራሳችሁን ነገር ሐሳብ እናንተን ካላችሁ እርግጠኛ ነኝ የምነግራችሁ ነገር በውሳኔያችሁ አትጸጸቱ። ሁለቴም በውሳኔያችሁ አትጸጸቱ። ምክንያቱም ራሳችሁበት አስባችሁ ወስናችሁ አገናዝባችሁ ስለሆነ የምታረጉት ቢሆንም ባይሆንም ብዙ ጸጸት አይኖርባችሁ። ምን አለ ይሄን ባልሰማው ኖሮ፣ ምን አለ እንዲህ ባላረኩ ኖሮ የሚባል ስሜት አይፈጠርባችሁም። ገብታችኋል? ስለዚህ ከወንድማችን ህይወት ተማሩ ማለት እወዳለሁ። ይሄንንም እመክራለሁ። እኔ በወቅቱን ብያለሁ። የተሰማኝ ነገር ነግሬያችኋለሁ አይደለ? እንኳንም ተበላህ አይነት ነገር ነበር የተሰማኝ። ምክንያቱም ይሄን ያሰብኩት ሰው እንዴት በዚህ ደረጃ የዋ ይሆናል? እንዴት በዚህ ደረጃ ደግ ይሆናል? እንዴ አስቡ እንግዲህ ንብረት ብዙ ንብረትም ጠፍቶ ደግሞ መልሶ ይህን ነገር ላድርግ ብላ ስትለው እሺ ማለቱ አስገርሞኛል። የሆነ ነገር እንዳለና የሆነ ኃይል እንደገፋፋው ያወቀውና የተሰማው መቼ ነው? ዛሬ ነው። ምን ሲሆን? ሲረፍድ፣ ከረፈደ፣ ከተበላ ነገሮች ሁሉ ካለቀላቸው በኋላ አያችሁ። አንዳንድ ጊዜ ህይወት ከባድ ናት። እድል የምሰጣችሁ ጊዜ አለ፣ እድል የማሰጣችሁ ጊዜ አለ። ድንገት ማስተዋል ከተሰጣችሁና ድንገት ካሰባችሁ እግዚአብሔር አምላክ ምን ይላችኋል? ከብዙ ነገር ይጠብቃችኋል። በዛው ፈዛችሁ ደንዝዛችሁ ደግሞ ከቀራችሁ ያ ጮለሌው ወይም ጋንጩሩ በደንብ አድርጎ ባንዱ ላይ አድሮ ያስበዘብዛችኋል። እና
እባካችሁ ምን ግዙ? ልብ ግዙ። ማስተዋል ጀምሩ። በቃ ራሳችሁን ሁኑ። እውነት ለመናገር ማለት ነው ራሳችሁን ሁኑ። በቃ በሰው ላይ እንትን አትበሉ። ነገ ተበላው እያላችሁ በአምላክም ላይ አታጉረምሩሙበት። እንዲሆንኩኝ ጥለኸኝ ረስተኸኝ ትተኸኝ ነገር አይነት አትበሉ። እውነቴን ነው። አሁን ይሄ ምን ይባላል? ወዶ ፈቅዶ በሰጣት ንብረት ላይ አሁን ይሄ ምን ይሉታል? እግዚአብሔርን መውቀስ፣ እግዚአብሔር ላይ ማጉረምረም፣ እግዚአብሔር እንዲህ አደረከኝ እንዲሆነብኝ ብሎ ማለቃቃስ ምን ይባላል? የራሱ እኮ ነው። ፈቅዶ እኮ ነው የሰጣት። እግዚአብሔር አስገድዶት አይደለም፣ ሰው አስገድዶት አይደለም። ራሱ አምኖበት ነው የሰጣት። ስለዚህ በራሱ ጥፋት ነው ይሄ ሁሉ የሆነው። ለነገሩ እንዳልኳችሁ እሷም የሆነ ነገር ስለምታረግ አንዴ እሷ ነው፣ ሁለት ደግሞ የራሱን ጋንጭ ሆን ብሎ እንዲበሳጭና እንዲናደድ ያን ነገር እያስደረገ ይሄው እንደዛ አድርጎ እበይ ላይ ጣለው ማለት ነው። እና ወደ ተመልካቾቼ እባካችሁ ራሳችሁን ጠብቁ። ከተጋባችሁ በኋላ ደግሞ ይሄ ምንድነው የሚባል ነገር አለ። እንኳን አይደለም ንብረታችሁ ይሄ ገባችሁትም መሐላ እንዳትረሱ። ምክንያቱም ገንዘባችሁን ከዛ ወዲያ እንዲህ አደርጋለሁ እሺ ወይ እዚህ ልትልኝ ቆይ እንጂ ባለ ወረድ ሲል አልፈለም። እሺ በስላሴስ በቅዱስ ሚካኤል ቆይ ትንሽ በረድ ይበልና ደግሞ እንጥዳለን። አንድ ያስፈልገዋል። እና ውድ ተመልካቾቼ በተቻላችሁ አቅም ራሳችሁን ጠንካራ አድርጋችሁ ይሄ ምን እንዴት ልበላችሁ፣ በቃ አንዳንድ ሰው እኮ ምክር የማይሻው ሰው አለ። በቃ በራሱ መተማመን ያለው ሰው፣ በቃ ሙሉ የሆነ ሰው። እኔ እንደዛ ነገር ነበርኩኝ። እኔ በቃ ሰው እመክራለሁ እንኳን ሊመክሩኝ የሆነ ህይወት ደግሞ ከሰማ የሆነ ታሪክ ከሰማ ወይ ደግሞ ነግበኔ ብዬ አስባለሁ። በቃ ይሄ ህይወት እኔ ጋር ቢደርስ ብዬ ራሴ ጠይቀዋለሁ። ይሄ ህይወት እኮ እኔ ጋር ቢሆን ይሄ ነገር እኔ ጋር ቢደርስብኝ ምን አረግ ነበር? ምን ይሰማኝ ነበር? ምን አስብ ነበር የሚለውን በሙሉ ገና እኔ ጋር ሳይመጣ እንደመጣብኝ አድርጌ ከራሴ ጋር ፋጠጣለሁ። ያን ሰዓት ላይ ደግሞ ለሚመጡት ነገሮች ለሚመጡ ችግሮች ያበረታኛል ማለት ነው። ስለዚህ በቃ ንቀት ያላችሁ ብርቱ፣ በራሳችሁ የምትተማመኑ ማንም በእናንተ ህይወት ላይ ሊፈርድም ሆነ ሊመክርም ሊወስንም የማይችልበት ህይወት ሊኖራችሁ ይገባል። አስተውሉ። በቃ ለነገሮች አስተዋይ ሁኑ። በቃ ምን እንግዲህ ወዲያ ጊዜ እድሜ ስደት ከይ በላይ ምን ምክር አለ? ይሄ እኮ ራሱን የቻለ ምክር ነው። ይሄ ያልመከራችሁ ደግሞ ሰው እንዴ ነው ቢላችሁ አይመክራችሁም። በስደት ብዙ ነገር አይተናል፣ ብዙ ተብለናል፣ ብዙ ተንገላተናል፣ ብዙ ተገጠናል፣ ብዙ ተሰድበናል። በሀገር ላይ ደግሞ በነፃነት ለመኖር የተሰደድንበትን ዋጋና የተሰደድንበትን በረከት ለማግኘት ምን ማለት አለብን? በምንችለው አቅም ራሳችን ችለን ሳሬ እየመጣኝ እንዴ መጣሽ እንደማ እና በተቻላችሁ አቅም ይሄን ነገር ማስተካከል ካልቻላችሁ እንዴት ይሆናል? እባካችሁን በርበሬ እየታሸ ነው ቁሊቱ ማለት ነው። እንደዚህ እንደ ዶሮ ወጥ አምሯል። እና ወደ ተመልካቾቼ ተበልታችሁ አታልቅሱ። እኔ ጋር ልብ ግዙ፣ አስተውሉ። ዘመኑን ዋጁ ተብለናል። ዘመኑን ዋጁ ካለን መምህር ተስፋዬ ብዙ አመት ሆኖናል። እንዴት ዘመኑን መዋጀት ያቅተናል? እንዴት ከዘመኑ ልክ መራመድ ያቅተናል? እንዴት ከትናንቱ ከዛሬው ነገ የተሻለ ሐሳብና የበሰለ አሚሮ አይኖረንም እንዴ? እድሜ ብቻ እኮ አይደለም የሚጨምረው። እድሜ በጨመረ ቁጥር ማገናዘብም ሐሳብም ይጨምራል። ለራሳችሁ ፕሮግራም ሐሳብ ይኖራችሁ። እኔ በየአመት ማወጣው እቅድ አለኝ። በየአመት ይቅርታ አድርጉልኝ፣ መስከረም በመጣ ቁጥር በስደት ላይ ያለው በዚህ አመት ምን አሟላው፣ ምን አላሟላሁም፣ ምን ተሳካልኝ፣ ምን አልተሳካልኝም፣ ምን አሻሻልኩኝ፣ ምን አላሻሻልኩም፣ በጸሎት ላይ ምን ጨመርኩኝ፣ ምን አልጨመርኩም፣ ስግደት ላይ ካለፈው አመት የተሻለ ነበር፣ የተሻለ አልነበረም የሚለውን እዳኛለሁ። አመት ሲመጣ ጳጉሜ ራሴ የመገምገሚያ ሰዓት ናት። ከጳጉሜ ደግሞ አልቃ መስከረም 1 ከተባለ እስከ 5 ድረስ የቀጣይ አመቴን ብላል ማውጫዬ ናት። በዚህ አመት እግዚአብሔር ቢፈቅድ ብዬ ቅድመ ጀምረና ክርስቶስ ቢፈቅድ እድሜ ቢሰጠኝ ይህንን በዚህ አመት አሳካለሁ፣ ይህን ደግሞ አደርጋለሁ። ማን ይፍቀድ? እግዚአብሔር ይፍቀድ፣ ቅዱስ ሚካኤል ከተለይ ብዬ እጀምራለሁ። ካልኳት ቃል ላይ ካሰብኩት ነገር አንዷን ካላደረኩት ውሸታም እያለ የሚጮህ ወቃሽ ይመስልብኝ በጣም ጭንቀኝ። ለሰው እንደገባሁት ቃል ያህል ይከብደኛል። ያን ነገር እተገብራታለሁ። ደግሞ ይሄ ነገር ማሰቤ ለኔ ትልቅ ነገር ላይ እንድደርስ አድርጎኛል።
ማድረግ ያለብኝን እያረኩ ማውጣት ያለብኝን እያወጣሁ ብዙ ጊዜ በጣም በቅርበት የሚያወሩኝ እስኪ በኮሜንት ጻፉ በዚህ ላይ የምትከታተሉት እና ቆይ ሐሳብሽ ምልኩስና ነው ምን ያደርግልሻል ገንዘብ በዚህ ደረጃ ትሰሪያለሽ ከሰው በላይ ነው የምትሰሪው ብዙ ገቢ ያለሽ አስራት በረከት ትሰጫለሽ ቤተክርስቲያን ተሰሪ የተረፈሽ ገንዘብ ደግሞ ብዙ ንብረት እየሰራ ነው በአገር ላይና ምን ታደርጊያለሽ ወደፊት አንዳንድ ምን ይላል አደራ ላይ እንድትናዘዥልኝ ያሉ የሚፈግሩኝ ነበሩ እና እንደዛ ሲሉ ምን ይላል እኔ ከመለኮስኩኝ ራሴ የምገድመው ገዳም ያስፈልገኛል ወይም እግዚአብሔር ቢፈቅድልኝ ራሴ የማቀናው ገዳም ይሰጠኛል እላቸው ነበር ለመለኮሳያንም ለመመኑም ለጸበልተኛም ደብሩንም አቀንቼ ራሴ የምገድመው ገዳም ቢሰጠኝስ ማን ያቀል እግዚአብሔርን ነገር እላቸዋለሁና እባክሽ አታስቀስፊን አታናካኪን ከሱ ጋር ይሉና ይስቁብኝ ነበር አታናካኪኝ እሺ ይላሉና እውነትም ቢሆንልኝና ቢሳካልኝ ምኞቴ እንደዛ ነበር እግዚአብሔር ቢፈቅድልኝ ራሱን የቻለ አንድ ደብር አሰርቼ በስሙ በመድኃኒዓለም የሚበት ሰጠኝ እግዚአብሔር በፈቀደው እንዲሰይም በፈቀደው ደብር ከዛ በዘለለ የመለኮሳያን ለብቻው የአዳራሽ የጸበልተኛ ለብቻው ሰርቼ በቃ አለ የተባለ ገዳም ይሆናል እግዚአብሔር ከረዳኝ ካልሆነም ደግሞ ይሄ ገዳም ኑሪ በተባልኩበት ቦታ ስሙ እንዳይጠፋብኝ በዛ ስም የሆነ ነገር እሰራበታለሁ እያልኩኝ አስብ ነበርና አይ በቃ ተይው እናቴ አታናጋይን ከሱ ጋር ይሉ ነበርና እውነትም ሰው እንዳሰበው ሳይሆን የምትኖሩት እግዚአብሔር እንዳሰበው እና ነገ ምን ያደርግልኝ የሚባል ነገር አይኖርም የኛ ሁሌ የምለው ቃል አለ የኛ ገንዘብ መኖር ለክርስቶስ ይጠቅመዋል ለምን ካላችሁ አንደኛ የተራበ ይበላበታል ሁለተኛ ቤተ መቅደሱ ይሰራበታል ሶስተኛ እናንተ ደግና የዋህ ከሆናችሁ ብዙ ትሩፋት መስራት የምትችሉበት ምን ንብረት ካላችሁ መልካም ነው አይጠላም ገንዘብ ኖሮ ግን እየሰሰተ ወደ ሲኦል የሚመራ ከሆነ ባይኖር ይሻላል ደህነት ይሻላል እውነቴን በገንዘብ በአግባብ ካልተጠቀማችሁበት ካልሰጣችሁ በብዙ ካልተባረካችሁበት ንብረት ምን ያደርጋል ነገ ስሞቱ አብሮ ይቀበር ነገ ከምድር በላይ ቆሞ ክርስቶስ ዘንድ ምስክር አይሆናችሁ የሰጣችሁት ያደረጋችሁት ለተራበ ያበላችሁት ብቻ ናት ነገ ምስክርነት ከሰማይ ቤት ሆና የምትመሰክርላችሁ ወይም ለእግዚአብሔር ማበደር ማለት ይሄንን እንነና ያለ በተዛ ከባድ ነው እሺ ንብረት ኖሮን ይሄን ካልሰራን ራሱ እንጠየቅበታለን ምን ዋጋ አለው ገንዘብ መኖሩ ምን ዋጋ አለው ኦርቶዶክስን መስሎ መኖር ካልተቻለ ትእዛዙን ካላከበር ነው ምን ዋጋ አለው ቢኖርን እንደውም ብዙ ኃጢአት ነው ክርስቶስ ምን ይላል ሀብታም ወደ መንግስተ ሰማያት ከሚገባ ይልቅ መርፌ በግመል በመርፌ ቀዳዳ በሲሾልክ ይቀላል ያለው እንዳትረሱት እሺ ይህ ማለት ምን እንደሆነ ትርጉሙን ለእናንተ አላበራራም በመፈልጉት ተርጉሙት ግልጽና ግልጽ ነው ስለዚህ ሀብታም ሆኖ ከመቀሰፍ ሀብታም ሆኖ ንፉግ ከመሆን ይጠብቃል ዳም ሆነን ደግሞ ባለን ሰውኮ ይላልኩ ያለው በገንዘቡ የሌለው በጉልበቱ በረከት ነው በጉልበታችንም እንኳን ማገልገል ትልቅ በረከት ነው ከሌለን የምንሰጠው ካጣን ካለንም ደግሞ የተወሰነ በጉልበት የተወሰነ በገንዘብ እያረግን ሁለቱንም በረከት መሳተፍ እንችላለን እግዚአብሔር ያግዘን ጤንነቱን ያድለንና ወደ ተመልካቾቼ እንግዲህ ዛሬ በወንድማችን ዙሪያ ያወራነውን ነገር እንዳትረሱ እሺ እንዳትረሱ ትልቅ ትምህርት ይሆናችኋል ብዬ አስባለሁ ትልቅ ምክንያቱም የሰው ልጅ በህይወቱ ደርሶበት በራሱ ሆኖበት ከሚያማርርና ምን ነው እንዲሆነብኝ ብሎ እግዚአብሔር ላይ ከሚያጉረመርም ይልቅ እግዚአብሔር እንደዚህ ደግሞ አግዞት እንደዚህ በሙሉ እግሩ ቆሞ ነገን ተስፋ አድርጎ ለሱ ያለው ሰው እንደሚሰጠው አስቦ ስለተጽናናልኝ ደስ ብሎኛል እግዚአብሔር ይመስገን ነገ የተሰበረውን ልቡን የምትጠግን እግዚአብሔርን የምትፈራ ዘሩን የምትተካ ከመብርሃን የተመረጠች ወይም ከመብርሃን የሰጠችው ህይወት እንደሚኖረው አሳምናለሁ አውቃለሁ ተስፋም አደርጋለሁ ምክንያቱም እግዚአብሔርን ያመነ እግዚአብሔርን ተስፋ ያደረገ ወድቆ አይወድቅምና ምክንያቱም ሁሉም በሱ ነው እሱን ለታመኑት ደግሞ ይሄ ነገር ቀላል ነው ስለዚህ ወደ ተመልካቾች እናንተም በተቻላችሁ አቅም ኋላ አደርግ ቆይ እናንተም በተቻላችሁ አቅም ከወንድማችን ህይወት እየተማራችሁ ይህንን ነገር ከማድረግ ተከልከሉ ተቆጠቡ አርጋችሁ ደግሞ ከሆነ በኋላ አትጸጸቱ አምላክም ላይ አታጉረምርሙ ምክንያቱም ከሆነ ወዲያ መናደዱ መበሳጨቱ እግዚአብሔር ላይ አመጽ ማስነሳቱ ከእግዚአብሔር መጣላቱ የሚጎዳው እናንተን ነው እንጂ ምንም የሚጠቅማችሁ ነገር የለም እግዚአብሔር ምስጉን አምላክ ነው የተመሰገነ ብናመሰ በስመ አብ
ሁይ በርበሬው ለስላሴ በኪዳነ ምሕረት በርበሬው በጣም እንትናል ቁሌቱ ማለት ነው። እና እግዚአብሔርን ብናጉረመረምበትም ብናመሰግነውም የሚጨመርበት የሚቀነስለት የለም። ለራሳችን ለኛው ነው። ስለዚህ መብርሃን አይነ ልቦናችን ታብራለን፣ ከመበላት ከመታለል ትጠብቀን፣ ከሚደግፍ ከሚስማማ ከሚያበረታችሁ እንጂ እናንተን መስመር አስቶ ወደ ገደል ከሚጥላችሁና ከእግዚአብሔር ቤት ከሚያስኮበልላችሁ ጋር እንዳያጋጥማችሁ ጸልዩ። መብርሃንን ለመኗት። የለመኑትን ደግሞ የማይረሳ የነገሩትን የማይረሳ የለመኑትን የማይነሳ አምላክ መድኃኔዓለም አለና እሱ ደግሞ ያስተካክልላችሁ። እግዚአብሔር ያግዛችሁ። እመቤቴ ትርዳችሁ። አይዟችሁ። ሁሉም ለበጎ ነው። ይሄም ያልፋል። እኛ ብቻ በተቻለን አቅም እግዚአብሔርን መስለን ነው የእግዚአብሔርን ትእዛዝ ለመከተል እንጣር፣ እንሞክር። ሌላው ሁሉም በሱ ይደረግልናል። ሁሉም ነገር ማለት ነው። ጽድቁንና መንግስቱን ፈልጉ፣ ሌላው ይጨመርላችኋል አይደል የተባለው። በቃ እኛ የተቻለንን እንሞክራለን፣ ሁሉም ይደረግልናል፣ ይጨመርልናል። ዋናው ነገር መዘርጋት ነው። እሺ ዋናው ነገር አሹም ይላል በቀደም አይደለም ባንጋጠጠ ነው ነበርና በጣም እንትን ሲል ማለት ነው። እኔ እኮ እንዲህ ነው ምናምን ህይወት አለኝ ምናምን እለዋለሁ። ተስፋ ቆረጥ የሚያደርግ በጣም ጭቅጭቁ ሲበዛብኝ፣ መጣላቱ መጨቃጨቁ ሲበዛብኝ ምን ይላል? ተይው እባክሽ ይለኛል። በቀደም አይደለም ባንጋጠጠ ነው ይላል። ባንጋጠጠ ማለት ወደ እግዚአብሔር በጠየቀ ነው። ባለፈው ብያውቃለሁ መጀመሪያ ጊዜ ስለኔና ስለሱ ህይወት እንዳወራንና እውነትም ባንጋጠጠ ነው። የጸለየ ለምኑ ይሰጣችኋል አይደል? አንኳኩ ይከፈትላችኋል። ስለዚህ ከኛ የሚጠበቀው ወደሱ ማመልከትና ሪፖርት ማድረግ ነው። ሌላው የሱ ነው። ከሆነ እሰየው ለመልካም ነው፣ ካልሆነም እሰየው ለመልካም ነው። ምክንያቱም ቢሆንም ባይሆንም የሱ ፍቃድ ነው። ያልሆነው በምክንያት ነው። ከተሰጠን ከሆነልን ደግሞ እግዚአብሔር ይመስገን በምክንያት ነው። ስለዚህ ወደ ተመልካቾቼ እንወዳችኋለን፣ እናከብራችኋለን። ሰላማችሁ በክርስቶስ ብዝት ይበልልኝ። እመብርሃን ከእናንተ ጋር ትሁን። ወላዲት አምላክ እናቴ እመቤቴ በዘርፋፋ ቀሚሷ ተጠብቃችሁ ተከለላችሁ። ከወንድማችን ህይወት ምን ተማራችሁ? ነግ በእናንተ እንዳይመጣ ምን ጥንቃቄ እንደምትወስዱበት ከዚህ ትምህርት ላይ እስኪ በኮሜንት አስቀምጡ። ይህን ተመሬበታለሁ እኔም ደርሶብኛል የምትሉም ካላችሁ እኔም ደርሶብኛል አዎ ከዚህ ህይወት ተማሩ የምትሉም ካላችሁ እርግጠኛ ነኝ ብዙ ሰው ይኖራል። ከቤተሰብም ሆነ ከወንድም ከተለያየ ሰው ብቻ ዋናው ነገር መታለላችሁና መዘረፋችሁ እንጂ በማንም ይሁን በማንም ለውጥ አያመጣም አይደለ? የራሳችሁን ያላችሁበትን የለፋችሁበትን ማጣታችሁ ብቻ ነው ዋናው ነገር እንጂ የወሰደው ያጠፋው ሰው ከናንተ ሸር አድርጎ ወይም ከናንተ ተቀብሎ አላየውም ብሎ የካደው ሰው ምን ለውጥ አለው? ምንም። የናንተ ማጣቱ ነው ትልቁ ነገር። እናንተ ያሰባችሁት ወይም ደግሞ የለፋችሁበትን አለመኖሩ ነው አይደለም ያመው እንጂ ከሌበላው ከያልበላው ምን ዋጋ አለው? መበላት ነው። እና እግዚአብሔር ከናንተ ይሁን። እኔም ምግቤን እንደዚህ እየሰራው ነው፣ እየጨማመርኩ ነው። ከዚህ በመቀጠል እየሾምንና እንትን እያለን ያለውን ነገር እናያለን። ቀጣይ ደግሞ ወጡ በስሎ አምሮበት ምን እንደመሰለ እናሳያችኋለን። ይሄን ቪዲዮ ከለቀቅኩ ወዲያ ደግሞ ሚካኤል ላይ ሲቋጠር ያለው ፓርትና ተቋጥሮ እዛ ደግሞ ሲበላ ካህኖች ምን እንዳሉ ምን እንደተሰማቸው ወደዱት አልወደዱት አመሰገኑ አላመሰገኑ የሚለውን ቢሁም ደግሞ መልእክት አላቸውም እነሱ መልእክታቸውንም ሰምተን አብረን ምግቡን እንቀምሳለን። እወዳችኋለሁ። እንደምላችሁ ስለምወዳችሁ ነው። እሺ እንዲህ ነው የምትሉ ብዙ ነገር ሊኖር ይችላል። እኔ ፍጹም አይደለሁም። እንደተሰማኝ እንዳሳለፍኩት ህይወት ነው የምነግራችሁ። ለምን ከኔ ህይወት ብዙ ትማራላችሁ ብዬ ስለማስብ ማለት ነው። የሚጠቅማችሁን ይዛችሁ የማይጠቅማችሁ ወደ ጎን ብላችሁ ማለፍ ይቻላል። ስለዚህ በርቱ፣ ጠንክሩ። የለፋችሁበትን ዋጋ ነገ ስታዩት ምን ያህል ስሜቱ ደስ እንደሚል አትጠይቁኝ። እውነት ነው የምነግራችሁ፣ አትጠይቁኝ። እኔ ያን ሁሉ ዘመን የተቃጠልኩበት 18 ሰዓት የሰራሁበት በዘይት የተንጨረጨርኩበት ገንዘብ የት እንዳለ ማየቴ ለኔ ትልቅ እርካታ ነው። እሱን ሳይሆን ማስታወሰው ወደፊት ይሄ ነገር ቢኖረኝ ይሄ ነገር ቢሆንልኝ እግዚአብሔር ቢፈቅድ እያልኩ ያሰብኩት እያንዳንዱ አላማዬ ተተግብሮ ሳገኘው ስሜቱን አልነግራችሁም። በጣም ነው ደስ የሚለው። የለፋችሁበት ደም የተፋችሁበት ልጅነታችሁን ሮጠን ሳንጠግብ ገና በ10 ምናምን ዓመት እየወጣን 10 ምናምን ዓመት ቆይተን እኩል እድሜ የኖርንበትን የለፋንበትን ገንዘብ እንደማየት የሚያስደስት ነገር የለም። ምክንያቱም ለሱ ነው ብዙ ነገር ያጣነው፣ ለሱ ነው ጤናችንን እድሜያችንን
ዘመናችንን ሁሉ የጨረስነው። ያን ሁሉ አድርጋችሁ ደግሞ የኔ የምትሉን ነገር ከሌለ ምን ያህል እንደሚያባሳጭና ምን ያህል እንደሚያናድ አልነግራችሁም። እናንተ ላላችሁ ገንዘብ ሰው ሲመካ ታውታላችሁ። እሷ እኮ ጀግነት እንዲህ አድርጋ ሲል ተሰሙታላችሁ። ባዳም ይሁን ቤተሰብም ይሁን እናንተ ላላችሁ ንብረት አፉን ሞልቶ እያወራ ሲኩራራበት ትሰማላችሁ። ደስ አይልም ይላል። እነሱ ለማያገኙት እነሱ ማግራራታቸው ቢገርማችሁ ደስ ይላል። ቢያንስ የለፋችበት የራሷ ነገር አለ። እቺ ቀውላላ ተንቀውላ ምን ይዛ መጣች ከረፈፍ ተንከረፈ ምን አላት ከመባል ይጠብቃችሁ። እውነቴን ምን አለሽ ሄደሽ የኑ ዓመት ምን ሰርተሽ መጣሽ ከመባል ይጠብቃችሁ። ቅዱስ ሚካኤል የነገው ሚካኤል ወዳጄ ያጃናው ሚካኤል የምወደው አባቴ ሊቀ መላኩ ቅዱስ ሚካኤል ሽበክንፉ ሽባክናፉ ክልል አድርጎ ከአጭበርባሪ ከሌባ ገንዘባችሁን ከሚያጠፋ ከጠላት ይጠብቃችሁ። ወዳችኋለሁ። ከዚህ በመቀጠል እየሰራን እናሳያችኋለን። ደህና ሁኑ። ቻው